አስገራሚ ታሪክ ነው በእናትና በአባት ጉዳይ ነው مرحبا እና ቂሶ ምን መሰለህ ሴትየዋ ባሏን ወደደችና አማቷን ጠላች ኦኬ እንዴት ነው ይሆናል ይሄ ባሏን ወደደች ባሏን እናቱን ጠላች የሚጦራትን ሌላ ልጅ የላትም እሱ ነው ያለው በቃ ተወደኛለህ ሆይ አወድሻለሁ አሁን እንዴት አወድሽም ሰይጣኗ ጋር ተማክራለች እሷ ከወደድከኝ እቺን አሮጊት እናትህን ለጅብ ካልሰጠህ ከቤት ካላወጣህ አልኖርልህም ጠፋለሁ አለች እንዴት ተብሏል በቃ አትወደኝ እንግዲህ ኢማን የሌለው ሰው ምን ያላከው ምን አይፈራም ይባላል ተገደደ እናቱን አማከራት እቺ ልጅ እኮ ለጠፋለሁ እያለች ለምን ልጅ በቃ አንቺን ታላዋጣሁኝ አንቺን ለጅብ ታልሰጠሁኝ አረ ትዳርህ አይፍረስ ግድ የለም እኔ አላህ አለኝ ካንተ በፊት የነበረው አላህ አለኝ ችግር የለም አውጣና ጣለኝ አሉ አላህ ጅብላት ያለ ተቤት ማውጥቶ ይበላኛል ቤቱ ያድነኝ የሚያድነኝ አላህ ነው እንጂ እና ይቱ ጠንከር ያለ ኢማን አላቸው ማለት ነው አሉታ ደስ አለው ሚስቱ እንዲያጠፋበት እናቱን አዝሎ ወጣ እሷም ደግሞ ሰፈራ ተሰልመጣ ዱር መጣለን ለማረጋገጥ አብራ ወጣች ዱር ቦታ ጫካ ውስጥ ጥለዋት ተመለሱ ባሏን ይዛ መጣች አላህ Subhanahu Wa Ta'ala መላእክት ላከና አስጠይቃት ጠይቋት አለ ሰው መስሉ መጣና እማማ ምን ይሰራሉ ልጅ ጥሎይ ለምን ሚስቱ ጣል ብላው ታዲያ ዛይፈሩም እንዴ ምን ይፈራለሁኝ አላህ ከኔ ጋር ነው ከልጅ በፊት የነበረው አላህ ይጠብቀኛል ምንም ነገር አይፈሩም አልፈራም ፈራው አላህን ብቻ ነው ይላሉ በኋላ ደግሞ የጅቡ የአንበሳ የተኮላ ጮህት ለዚህ ሲሆን ደግሞ ጮሃል ዙሪያውን አይደል የሚጮኸው ሰማውታል አዎ ሰማለሁ ምን ዲን መስሎታል አላህ ሴትዮዋን ደግሞ ገልብጦ አሰማት ደግሞ ይሄ የበሬ ነው ይሄ ወይፈን ነው ይሄ ጥጃ ነው ይሄ የፍየል ነው ይሄ በግ ነው ያ አላህ እንግዲህ ያረጠችና የተጃጃለች ትመስላለች እና በህልማዊ ነገር ነው አላህ በሌላ የጅብ ድምጽ ሰምታ እንድትሰጋ ማልፈልግም አላህ የበሬ ያረጋው ሌላ ነገር አሰማት አሁን ጠየቃት ጠየቅኳት አላህ ያውቀ ጠይቃል ምን አለች አረ እንዲና እንዲ አለች አላህ አለኝ እኔ ጨለማ አልፈራም አለች ግን ጅቡንም ነብሩንም በከብትና በፍየል ነው የመሰለችው አላህ አለኝ በላ የለም እንደዋ ያልሽው ሁንልሽ በላት ጧት ሲነጋ መቆፈሪያውን አካፋና ዶማ ይዞ ያው ጅብ ጨርሶ አይበላም ይባላል አጥንቷን ሊቀብር የከለናት ጅብ በላት ለማባል በጧት ወጣ እሷም ተከትላ ወጣች ሲሄዱ በበግና በፍየል በግመል ተከበው አገኘ ዙሪያውን ያለው በግና ፍየል ነው የከበባት እናቴ እንደምን አደርሽ አልহামዱሊላህ ደህና አደርኩኝ ይሄ ሁሉ ምንድነው አንተ ብትጠለኝ አላህ ሰጠኝ አለች በቃና ወደ ቤታችን ይዘን እንዲህ አላት አረዝህ ብርድ ላይ አድረዋል ዘለወት አለች ደሞስ ምስት ሱብሃንአል መሊክ አያት ትናንት ራቷን ሳታባላጅ ለጅብ የሰጠቻት እርኩስ ምራት ዱንያ ስላለውት ዛሬ ወደደቻት ሙናፊቅ ዱንያ ሲያይብህ ነው የሚወድህ ተፍ አይ ዘለወት አለች እጅባ ብርድ አድሮበታል እሷ አዘለናቱን ምን ስላላት አዘላት ዱንያ ስላየባት ስለዚህ አማችም ይሁን እናትም ይሁን ዱንያ ስላላት አትውደድ ይሄኛው ልጅ ቢያርድልህ ያኛውን ቢኖር ያርድልህ ነበር ይሄም ልጅ ነው ያም ልጅ ነው ያም ልጅ እችም ልጅ ናት ያችም ልጅ ናት ይሄ ሆዲያምነት ነው ልጆቻችንን በሆድ አንገምታቸው በቁርስ ሁሉም ልጆች ናቸው ሁሉም ወርቅ ናቸው እና መጡ ቶሎ ውሃ ሞቀች ገላውን አጠበች አይገርምም እማዬ ብርድ አድሮቦታ ብላ ቁርስ አበላቻቸው እና ብርድ ላይ አድረዋል ብላ አስተኛቻቸው ተኙ አለች እና ተኙ አሁን የተረፈውን ቁርስ ባሏ ጋር ልትበላ ቁጭ አለች እየበሉ እያለ ዱንያ እንግዲህ በመጣ ቁጥር ያሰክር የለም ወላሂ ቢላ ባለው ይብሳል ብሏል ነብያችን ሰለላሁ ዐለይሂ ወሰለም ቀብር ታልገባ ኢማን ያለው ሰው አይጠግብም ጨምር ነው የሚለው እና አንተ ይያለች እንደው እኮ እንዲያጋጣሚ ሀብት ሲመጣ እንዲህ ምናምን ነው ከበርን እኮ አለችው አሁን ጣላት
የኔንም እናትን ጣላት አለች። ኢና ሊላሂ ወኢና ኢለይሂ ራጂዑን። የኔ እናት ደግሞ ይሄን ያህል ብታመጣ ጥሩ ብለሻል አላት። ተገጠና አስመጣቸው። እናቴ ድረሽ ቶሎ ፈልግሻለሁ መጡ። ቶሎ ራስሽን ቤት መጨረሻውን እያሰብኩት ነው። ለምን ነው ለምን አላህ መስጠት ጀምሯል። ሰው ባለሰባ ሰው አልሰማም። አላህ ግን መስጠት ጀምሯል። ይሄን ነገር ቶሎ ሳያቋርጠው ስጦታ በግናፍ የማጣት አለብሽ። ታየት ከዱር እንዴት ተብሎ እዛ ታድሪያለሽ? ይዘጥሻል። እኔም አላድርም ጨለማ ፈራለሁ። ያ አላህ ጨለማ ማብራት የሌለው ቤት ራሱ ፈራለሁ። እንኳን ዱር ይቀርላል። አይ የራበው ጅብ አለ እዛ። አላህ የሚረዝቀው ጅብ ያለ ይመስለኛል ስገምት። ማደር አለብሽ። አላድርም አፍና እናቷን ዘል በላ አሳዘላ ዱንያ ሰከራት አይደለም። እናቷን እዛ ዱር አስጣለቻት። በኋላ አላህ Subhanahu Wa Ta'ala ደሞ አስጠየቃት። መሆነው ነው እዚህ ልጅ አስጠላኝ ምን ብላ እንደዚህ ዱንያ አለ ብላ አስጣለችኝ። አንቺ ሰፈራለሁ እያልኳት እፈራለሁ፣ ጨለማ እፈራለሁ፣ ጅብ እፈራለሁ እያልኳት እፈራለሁ ጣለችኝ። አላህም ተረስቷ ማለት ነው። እፈራለሁ ብቻ ሆነ። መጨረሻውን ይሄ የሚሰሙት ምን ይሄማ አንበሳ ነው፣ ይሄማ ጅብ ነው፣ ይሄ የሚሰሙት ይሄማ እንደዛ ነው፣ ይሄማ እንደዛ ነው ሲል ይሄ መላእክት ነበር ስውር አላት። ድንገት ያልሽ ሆነልሽ ብሎ አላህ ደግሞ አላህ አለ ስላላለች ደሞ መሬት ጠባላለም ይላሉ። አየር ባየር ነው የተቀራመቷት አንበሳ እናቷን እስቲ እናቴን በጎሽ ላንጣ ባባሉ ዘብቶታ አጥንት ነው ያገኘችው። አጥንት በኪሻ ሰብስባ ይዛ መጣች። የዘላለም አዘኗን ይዛ ቀረች። አጅማ ሰው ዱንያ ታለ ይወድሃል። ማንኛውም ከዚህ ምን ይዘው ከነ ምናምን ይወድሃል ዱንያ ካለ። እንደዛ መሆን የለበትም። ሙእሚኖች እንደዛ መሆን የለበት። ስለ ሰው በዝምድናው ነው፣ በወንድምነቱ፣ በእህትነቱ፣ በአያትነቱ፣ በአባትነቱ፣ በእናትነቷ፣ በአክስትነቷ ይወደዳሉ እንጂ ዱንያ ስላላት መለጣጠፍ ያለ ሀገር ያጣል። መነጠፍ መነጠፍ ነው።